ድንገት ቀስት ይወረወርና አይኑ ጋር ይገባል። አይኑ ፈሰሰ፣ ተንጠለጠለ። በስብና በጅማቱ ብቻ ተንጠልጥሎ ጉንጩ ላይ ቁጭ አለ። ከዛ ጓደኞቹ መጡ፣ ሲያዩት አይኑ ወጥቷል። አቡ ቀታዳ እንግዲህ አላህ ይተካለ አጅርን ከአላህ ዘንድ ታገኛለህ አብሽር አሉት። ከዛም ጅማቱን ንቁረጥልህ እንደዚህ ጋር ተንጠልጥሎ ነው ያለ አሉት። አይተውት የአላህ መልእክተኛ የት ነው ያሉ? እዛው ጦርነት ላይ እሳቸውም አሉ። ወደ እርሳቸው ወሰዱኛል። ነብዩ መሐመድ ጋር መጣ። አዩት። ምን ፈልገ ነው? የአላህ መልእክተኛ አይኔ እኮ እንዲህ ሆነ። መልእክተኛው አንድ ነገር አሉት። እንሽእተ ከፈለክ አዓቱሃ ኢለይከ እንደነበረው ለመልስልህ ቦታው ላይ፣ ወእንሽእተ ከፈለክ ደግሞ ሰበርተ ወለከል ጀነ ታገስና ላንተ ጀነት አለህ አሉት። አቡ ቀታዳ ግን አንድ ምርጫ መረጠ። የአላህ መልእክተኛ አለ። ምክንያቱን አቀረበ። አና ረጁሉን ሑብበ ኢለይህ ኒሳ እኔ ሴቶችን በጣም መወድ ሰው ነኝ። ስፈጠር ሴቶችን እወዳለሁ። ሚስት ማግባት መጨመር፣ ሴቶች ጋር መዝናናት መወድ ሰው ነኝ። ምናልባትም አይኔ እንዲፈሶ ሴት ስታይ ፍላጎቷ ሊቀንስ ይችላል። እምጠይቃትን ሴት ላላገኝ ይችላለሁ። የአላህ መልእክተኛ አይኔን ወደ ቦታው መልሱልኝ፣ አልጀነቱ ኢንሻአላህ አላቸው። ጀነት ኢንሻአላህ ባላህ ፍቃድ ጀነት እናገኘዋለን አላቸው። እዚህ ቦታ ላይ ይላል ራዊል ሐዲስ ፈضحك النبي صلى الله عليه وسلم መልእክተኛው ፈገግ አሉ። የአቡ ቀታዳ አቀራረብ ገርሟቸው ከዛ ማነሱና አይኑ ውስጥ ከተው እጃቸውን አሳረፉበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጃቸውን ካይኑ ላይ ሲያነሱት የትኛው አይኑ እንደተጎዳ ማወቅ እስካንችል ድረስ ደረስነ ይላሉ ሰሃቦቹ። ከበው ይሄን ተአምር የሚመለከቱት ይሄ ነብዩ ሰለላሁ ዐለይሂ ወሰለም አስገራሚ ተአምራቶች ውስጥ አንዱ ነው።